እባካችሁ ቤተሰቦች ልጆቻችሁን ወጣቶች ደግሞ ራሳችሁን ጠብቁ። እድሜያችሁ ከ15 እስከ 20 የምትሆኑ ሴቶች እየተከታተላችሁ ነው። ቃል ለሰማይ ቃል ለምድር። ይህ በሽታ ብዙዎችን ወደ አላስፈላጊ ለአእምሮ ቀውስ እየዳረጋቸው ዓለም እንደዚህ በፖርኖግራፊ የተጥለቀለቀው በደም በሐሰት በአመፃ የተጥለቀለቀው መቼ ይሆን ህዝቤ ከነዚህ ወንበዴ ሌቦች ነፃ የሚወጡ? ዱርዬና ሐሰተኛ ነቢያት አንድ ናቸው። የዘንድሮ ሐሰተኛ ነቢያትና የድሮ የሰፈር ዱርዬዎች በጣም ተመሳሳይ ነው። የናንተው የቤኒን ውርደት በ4K ካሜራ ይመስለኛል 1000 ብርና ከ1000 ብር በላይ ለእግዚአብሔር ስጡ ማለቴ እግዚአብሔርን እንደመስደብ ነው። ልክ እንደ እማማ ሲሪየስ ብንሆን ኖሮ የማንም መቀለጃ አንሆንም ነበር። ከእግዚአብሔር ይልቅ የዓለምን ታድላ የሚመርጡ ይሆናሉ። ከነሱ ራቁ ይልና ሾልክልኮ ከሚገቡ ከውሻዎቹ ተጠበቁ ይላል። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ አድርጉ። 10,000 ልንገባ በጣም ጥቂት 500 ምናምን አካባቢ ወይ 400 ምናምን አካባቢ ነው የቀረን። ሁላችሁም ሰብስክራይብ እያደረጋችሁ ወደ ስኬታችን እንገሰግሰዋለን ማለት ነው። ይመቻችሁ። እድሜያችሁ ከ15 እስከ 20 የምትሆኑ ሴቶች በየገርጁ ለቡ ሳር ቤት እየተከታተላችሁ ነው። ቃል ለሰማይ ቃል ለምድር። እናንተ በጣም ረቀቅን ብትሉ ዱርዬነትን ከእናንተ በፊት ነውና የጀመርነው። በምትገቡበት ቤት ባላወቃችሁ ሰው በቀጠራችሁትና በምታምኑት መስቀል ፍላወር ሽሻ ቤት እየከፈታችሁ ወንዶች ብቻ የሚጣበሱበት ወንድ ከወንድ እንመጣባችኋለን። ለምን ካላችሁ እኔ ገብረ ኢየሱስ ነኝ። የተፈጠርኩበት ዓላማ እንደዚህ አይነቱን ነገር ድራሹን አጥፍቶ መጥፋት ነው። ዋው እንደዚህ አይነት ነገር በጣም እየበዛ መጥቷል። ደግሞ ከሰሞኑ በጣም እየተሰማ ነው። እንግዲህ ያው ብዙዎቻችሁ ሰምታችኋል። ለእናንተ አዲስ ኢንፎርሜሽን አይደለምና በኢትዮጵያ የእግር ኳስ የሴቶች የእግር ኳስ ብሔራዊ ቡድን ወይም ደግሞ በተለምዶ በመጠሪያቸው ሉሲ የሚባሉት ጋራ የተመሳሳይ ጾታ ነገር ያው እዚህ ሚዲያ ላይ ብንጠቅሰው አካውንታችንን ስለሚዘጉብን ነውና በጣም እንደዚህ አይነት ነገር እየተለመደ መጥቷል። አሁን ይህ ወንድማችን እየጠቀሰ ያለው የእድሜ ክልሎች ስፔሻሊ በጣም በቃ ኖርማል ነገር እየሆነ መጥቷል። ሴት ለሴት ወንድ ለወንድ ምናምን በየዩኒቨርሲቲዎች የዛሬ ዓመት ምናምን በዩቲዩብም በቲክታክም ላይ ሜንሽን ላደርጋችሁ ሞክሬ ነበረ። መንግስት ለምንድን ነው ትኩረት ያልሰጠው? በዩኒቨርሲቲዎች ዳር ላይ በዩኒቨርሲቲዎች አጠገብ ላይ ላውንጆች የሺሻ ቤቶች ምናምን እኔ አስታውሳለሁ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተማርኩትኝና በቱሉ ዲምቱ ሳይድ ባለው መውጫ ከፊት ለፊቱ ቁማር ቤት፣ መጠጥ ቤት፣ ጭፈራ ቤት፣ ዳንስ ቤት ላይክ እና ደግሞ ሺሻ ቤቶች ምናምን ነበሩና ኢቭን የማውቃቸው የክላሴ ልጆች እንኳን ሄዶ ምናምን እዛ ምናምን ህልም ያለ ጡዘት ውስጥ እየገቡ የሚመጡ ምናምን ነበሩና እንደዚህ አይነት ስፍራዎች ለምንድን ነው የመንግስት እይታ ውስጥ የማይገቡት? ማለት መታገድ እኮ አለባቸው። ልጆች የሚመጡት ከቤተሰቦቻቸው እየወጡ ከቤታቸው ወጥቶ የሚመጡት ወደ ዩኒቨርሲቲ ሰምቲንግ የሆነ ነገር ክሌም ለማድረግ ለመማር ከሆነ የሆነ ነገር የሆነ ግብ ለማድረስ የሆነ ግባቸው ላይ ለመድረስ ከሆነ እንደዚህ አይነት ነገሮች ዩኒቨርሲቲ አካባቢ ላይ የተፈቀዱ መሆን አልነበረባቸውም፣ የተከለከሉ መሆን ነበረባቸው። እንዲሁም በዚህ አጋጣሚ መምህሮች ወይም ደግሞ የሆኑ ሰምቲንግ የሆነ አካላት ይህን ቪዲዮ እንደ እድል የምታዩት ከሆነ ወጣ በሉና በቱሉ ዲምቱ ባለው ሳይድ ወጣ በሉና ቼክ ለማድረግ ሞክሩ። ምን ይመስላል ዓለም እንደዚህ በፖርኖግራፊ የተጥለቀለቀው በደም በሐሰት በአመፃ የተጥለቀለቀው ለምን ይመስላል? ሶሻል ሚዲያ ስትጠቀም ውጊያ ላይ ነህ። ምን ተጠቅሞ አይምሮህን እንደሚይዝ ሰይጣን ካልኩሌት አድርጎ ፋይት ያደርጋል። አሁን ሲስተም ክሬት ተደርጎላል። ፌስቡክ ፖርኖግራፊ በዓለም ላይ ከፍተኛ ገንዘብ የሚያስገባ አየህ ሲስተም ክሬት አድርጓል። ትውልዱን እሱ ውስጥ ከቶታል። እሱ ውስጥ ከቶታል። አትጸልይም፣ ለእግዚአብሔር ቃልና ለጸሎት ጊዜ የለህም። አየህ ስጋህ በመንፈስ ላይ እንዲሰለጥን ፈቅደሃል። ከዛ ፈተና፣ ጭንቀት፣ ጥርጣሬ፣ ድካም፣ ደስታ ማጣት በቃ ይጎድጎድባል። ወንድሞቻችንና እህቶቻችን እንደዚህ አይነት ህይወት ውስጥ እየገቡ ሲመጡ እኛ በአንድ ዳይሬክሽን ብቻ እያሰብን ይመስለኛል። ያው በእርግጥ ይህንን ነገር ሪያላይዝ የምታደርጉ
ወገኖችም እንዳላችሁ ተስፋ አደርጋለሁኝ። ግን ኢሞሽናሊ ሳይኮሎጂካሊ በጣም ፊዚካሊ በጣም በቃ ኮምፕሊትሊ ነው ራሳቸውን የሚያጡት። እኔ ፐርሰናሊ የገጠሙኝንም ሰዎች ስለማውቅ በቸርች ቴራፒስቶች ቴራፒ ተደርገው ብዙዎች ወደ ጌታ የተመለሱ ንስሐ ገብቶ ወደ አምላካቸው የተመለሱ ብዙዎችን አውቃለሁ። የተወሰኑ ሰዎችን አውቃለሁ። ቴስቲሞኒም ላይ ለመስማት ሞክሬ አውቃለሁ። ይሄ ነገር ቤተሰቦች እንኳን የምትሰሙኝ ካላችሁ እንደ ቀልድ እንደ ዋዛ የሚታይ ጉዳይ አይደለም። በጣም ሲሪየስ ነው። በነገራችን ላይ ያስገድሉን እንደሚችሉ እናውቃለን። ግን በቃ ይሄን አድርገን ትውልድ ማዳን ብንሞት ምንም ይቆጨኝ ማርያም ምንም በእውነት እኔ ብንሞት አይቆጨኝ። በጣም እውነት የምር እናንተ የእነዚህ ሰዎች ደጋፊ ከሆናችሁና ይሄንን አረመኔና ሰይጣናዊ ተግባር ማባረር የምትፈልጉ ካላችሁ ከዚህ ኢትዮጵያ ማለት ነው በደም ኮፒ ሊንክ ሼር ፖስት እያደረጋችሁ ለሁሉ ማዳረስ መቻል አለባችሁ። በቃ ሲጀመር ነው እዚህ ያላችሁ ቲክቶከሮች እንዳለ ስታዲየም ለመግባት ቢሆን አንደኛ ናችሁ። እንደዚህ አይነት ነገር ሲፈጠር ግን አንድ ሰው ወጥቶ እንኳን ቪዲዮ የሚሰራ የለም። ከዛ በተጨማሪ ነፍስ እስከ ማጥፋት የሚያደርስ ምንም ነገር የለም። ምክንያቱም እኛ ከጎናቸው ስለሆንን ማለት ነው። በደንብ አክቲቭሊ እንዲወራና ብዙዎች ጋራ እንዲሰረጫጭ እያደረገ ያለው ነገር በኢትዮጵያ የሴቶች የእግር ኳስ ቡድን ውስጥ በተወሩ ነገሮች ነውና እኔ በእርግጥ በማስረጃ ያየሁት ነገር የለም። ማን ይሁን ማን ትሁን ምናምን በማስረጃ ምንም ያገኘሁት ነገር የለም። ቴሌግራም ቻናል ላይ ተለቋል ይላሉ። እኔ በእርግጥ ቢለቀቅም ገብቼ ምናምን ቼክ አላደርግም። ግን ደግሞ ባለኝ ኢንፎርሜሽን ደረጃ ግን ምንም አይነት ነገር አላየውኝም። ግን በጣም ብዙ ሰዎች ስለደጋገሙት ኢሹ ሲሪየስ እንደሆነ አይቻለሁ። ኢቭን እዛ ውስጥ እንኳን ባይኖር ይሄ ነገር ቤተክርስቲያን ውስጥ አለ፣ ወደዳችሁም ጠላችሁ። እዛ ውስጥ እንኳን ባይኖር ይሄ ነገር ኢትዮጵያ ውስጥ አለ። በቃ ወደንም ጠላንም ይሄ ነገር የተመሳሳይ ምናምን ጋብቻ ይሄ ምንድነው ግንኙነቶች ምናምን ነገር አሉ በቃ ኢትዮጵያ ውስጥ። ስለዚህ ቤተሰቦች ልጆቻችሁን ፕሮቴክት አድርጉ። ከምታሳዩዋቸው ነገር፣ እጃቸው ላይ ካለው ነገር፣ ከሚሄዱበት ስፍራ የእውነት ራሳቸውን ችለው ከናንተ ዞር እስኪሉ ድረስ አይናችሁ ከነሱ ላይ አይነጠል። በደንብ ተከታተሏቸው። የዘንድሮ ሐሰተኛ ነቢያትና የድሮ የሰፈር ዱርዬዎች በጣም ተመሳስለውብኛል። እንዴት ተመሳሰሉብኝ ላሳያችሁ። የድሮ የሰፈር ዱርዬዎች ስፖርታቸውን በደንብ አድርገው ይሰራሉ፣ ምግባቸውን በደንብ አድርገው ይበላሉ። ድንጋይ ላይም ቢሆን በቂ ረፍት ካደረጉ በኋላ ምቹ ጊዜ ሲያገኙ አመሻሽ አካባቢ ላይ ለዝርፊያ ያወጣሉ። ከዛ ያለ ርህራሄ ያገኙትን ሰው ዘርፈው ወደ ሰፈራቸው ይሄዳሉ። አንዳንድ ጊዜ ትንሽ ከራሩ የታክሲ ብለው ሊሰጡ ይችላሉ። ካልሆነ ግን ጠቅላላ ዘርፈው ወደ ሰፈራቸው ይሄዱት። እነዚህ ሰዎች ደግሞ ፖሊስ ሊሆን ይችላል፣ የአካባቢ ጥበቃ ሊሆን ይችላል፣ የህግ አካል ማንም ሊያስቆማቸው እንደማይችል የሚያስቡ ሰዎች ነበሩ። ሐሰተኞቹን ስታያቸው ተመሳሳይ ስፖርቱ ነበር የቀራቸው። እኔ ስፖርት መስራትን እየተቃወምኩ አይደለም፣ ግን በስፖርትም መጡ። አራተው እንዴ ማንን ለማለት ፈልገ ነው? ኤኒዌይስ እኔ ፖለቲካ አልሰራም። ማንን ለማለት እንደፈለገ ግን ገብቷቸዋል። አንዴ ብረት ሲያነሳ ያሳያል፣ አንዴ ፑሻፕ ሲሰራ ያሳያል፣ ኤሮቢክስ ሲሰራ ያሳያል። አለቀ። እንዴ ታዲያ ይሄ ከጆጭሮና ከኢዩ ጩፋ ጋር ምን አገናኘው? ከዛ ምግባቸውን በደንብ አድርገው ይበላሉ። ከዛ በቂ ረፍት ያደርጉና ዝርፊያ ወደሚከናወንበት የእግዚአብሔር ቤት ተብሎ ወደ ተሰየመው ቦታ ህዝብ ጠርተው ለዝርፊያ ይሄዳሉ። ኮርስ ያለ ርህራሄ ህዝቡን ይዘርፉታል። እነዚህን ሰዎች መናገር እግዚአብሔርን እንደመናገር ነው። እነዚህን ሰዎች እረፉ ማለት እግዚአብሔርን እረፍ እንደማለት አድርገው ህዝቡን ማኑፕሌት አድርገውታል። ከዛስ አንተ ከተናገርካቸው እረፉ ካልካቸው ይሄውን ፊዚካሊ እኔም በቃሃለው ብለው እያሳዩህ ነው በስፖርት። አሊያም ደግሞ ከኋላቸው ግዙፍ ቦዲጋርድ አላቸው፣ አሊያም ደግሞ ይሄ ያላቸው። በቃ ተንጀብል የሆነ ነገር ነው የሚወራው። ተንጀብል የሆነ የታየ ነገር ነው የሚወራው። ብዙዎች ለማመን ተቸግረው ነውና ብዙዎች ለማመን ይሄ የዝርፊያ ስትራቴጂያቸውን ለመረዳት በጣም ትንሽ ጥቂት ዓመታት ይወስድባቸዋል። አሁን ብዙዎቻችሁ ለዛ ነው እያሳደዳችሁ ነው ያላችሁት፣ በጣም እያሰቃያችሁ ነው ያላችሁት። በውስጥ መስመር በስልክ በምን በኮሜንት እየመጣችሁ ሙልጭ አድርጋችሁ እየሰደባችሁ ነው ያላችሁት።
አሁን እኛ የተረዳነው ለመረዳት ትንሽ የሆኑ አመታት ይፈጅባችሁ ይሆናል። እኛ እግዚአብሔር በጊዜ አንቅቶናል። የነቃችሁ ሰዎች እግዚአብሔር የእውነት ረድቷችኋል። በጣም ነው እግዚአብሔር የረዳችሁ። አሁን ይሄን ህዝብ ለማንቃት ምን ያህል ጊዜ እንደሚፈልግ እንግዲህ እናወራበት። ይኸውላችሁ በአፋን ኦሮሞ ነው እያወራ ያለው ነገር እኔ ነገሮችን ሁለቴ መደጋገም አልፈልግም፣ ግን ደግሞ ጥቂት ስጡና የእግዚአብሔርን ፈውስ ውሰዱ አይነት ነገር እያወራ ነው። ዘይት እየነገደ ይኸውላችሁ ምን እያለ መሰላችሁ? ሰው 2 ሚሊዮንም 3 ሚሊዮንም 4 ሚሊዮንም ከዛም በላይ እየከፈለ ሚሊዮኖች እየከፈለ ከታመመበት በሽታ መዳን አልቻለም። ታዲያ እኔ የምሸጠው ዘይት ደግሞ 500 ብር እኮ ነው ለምን አትገዙም እያለ የምታዩት ሰውዬ፣ ይሄ እንግዲህ ሰማያዊ የሆነ ደማቅ ሰማያዊ ልብስ የለበሰው ሰውዬ በፌስታል ውስጥ ዘይት አድርጎ ከዛ ብር ይቀበላቸዋል። ብሯን ፌስታል ውስጥ ይጥላታል። ከዛ በኋላ ዘይት እያወጣ ይሰጣል፣ ብር ለሰጠው ሰው ማለት ነው። እንደዚህ እየቸበቸቡ ነው እንግዲህ ፈውስም ማለት ነው። እስራትን ይፈታል፣ አይነ ስውርን ያበራል፣ ሽባ ይተረትራል እያለ እየሰከሳቸው ነው እንግዲህ። ከዛ ህዝቡስ ያለበትን የጓዳውን ጭንቀትና ችግር ስለሚያውቅ ያለብኝ ችግር ከ500 ብር አይበልጥም ብሎ እንዲያስብ ልክ ወንድማችን እንዳለው ማኒፑሌት ስለተደረገ ብሩን አውጥቶ ከመገፍገፍ ወደኋላ አይልም። እንግዲህ እዚህ ጋራ ብቻ ብዙ 100,000 ብሮች ሰርቶ ይገባል ማለት ነው። በዚህች ንግግሩ ብቻ ሳይኮሎጂካሊ ከነሱ ስለተሻለ ብቻ አጋንንት ስለተጠቀመበት ብቻ የአጋንንት መጫወቻ ሆኖ ህዝቡ ይገባል ማለት ነው ይመስለኛል። 1,000 ብርና ከ1,000 ብር በላይ ለእግዚአብሔር ስጡ ማለቴ እግዚአብሔርን እንደመስደብ ነው። I will never gonna ask you 1,000 ብር ስጡ ብዬ መቼም አልጠይቃችሁም፣ ደግሜ አልጠይቃችሁም እያላቸው ነው። ስሙ ቆይ 1,000 ብርና ከ1,000 ብር በላይ ስጡ ብዬ አልጠይቃችሁም። 1,000 ብርና ከዛ በላይ እንድሰጡ ጠይቃችኋለሁኝ። እግዚአብሔር የኃጢአተኞችን ሀብትና በሚመጣው በመበልጸግ አያምንም። $10 ስትሰጡ እግዚአብሔርን እየሰደባችሁት ነው። $10 ዶኔት ስታደርጉ እንግዲህ እግዚአብሔርን ሞክ እያደረጋችሁ ነው። ደግሞ እዚህ ጋር ያላቸው ነው። ስለዚህ $1,000 በላይ ስጡ you insult him እያላቸው ነው። እግዚአብሔርን ኢንሰልት እያደረጋችሁት ነው፣ ሞክ እያደረጋችሁት ነው። እንግዲህ እንደዚህ አይነት እባብ ባንድ ራስ 2 ምላስ የሆነን ሰውዬ ጋብዛችሁ የእግዚአብሔር ሰው በረከት ይደርብኝ እኔ በልቤ አይቻለሁ ብራት እኔዛ አልቃሾች አታለቃክሱብን። ወደዛ ሌቦች ናችሁ እናንተ ራሳችሁ። ያሌላችሁን ያልሰራችሁበትን እንቅልፋሞች ተኝታችሁ መበልጸግን የምትጠብቁ ሰነፎች ግብዞች ናችሁ። እናንተን ነው የምናገረው፣ እኔ እነዚህን አይደለም። እነዚህ ሌባ ናቸው። ኦሬዲ በቃ እኮ አውተንቲኬትድ የሆነላቸው ቻፓ የተመታላቸው ሌቦች እኮ ናቸው። ከነሱ የባሳችሁት ሌቦች እኮ ያልሰራችሁትን እናገኛለን ብላችሁ ሌቦችን በመጠባበቅ ላይ ያላችሁት ናችሁ። ክፉዎች እኮ እናንተ ናችሁ። በነገራችን ላይ አለማስተዋለው እንዳይባል ስንፍናችሁን ታውቁታላችሁ፣ አንካካድም። አለማወቅ ነው እንዳይባል ስራ እንደማትወዱ እንተዋወቃለን። ስትተኙ ነው የምትውሉት፣ ለምን እንወሻሻለን? ግን ደግሞ ከተኛህበት ተነስተ በጸሎት ሲተጋ እንዳደረሰው የእግዚአብሔር ሰው ቤኒል ሊመጣ ነው ምናምን ትላላችሁ። ከዚህ በላይ በምን ላረጋግጥልህ? ስትጠላኝ ውለህ እደር እንጂ ብራዘር፣ ስደብር ውለህ እደር እንጂ ከዚህ በላይ እንዴት ላረጋግጥልህ የዚህን ሰው ያሰተኛነት? በአንድ ራስ 2 ምላስ እየሆነ 1,000 ብርና ከ1,000 ብር በላይ ስጡ ማለቴ እግዚአብሔርን እንደመስደብ ነው። I will never gonna ask you for 1,000 and above $1,000 እያላቸው ነው። ያለፋህበትን ለማጨድ ከማን ባንክ ነው ተቀንሶ የሚሰጥ? ከኔ ላይ፣ ከቢል ጌት ላይ፣ ከመንግስት ላይ፣ ከማን ካዝና ነው እየተቀነሰ የሚሰጥ? ያልተማረ ሰው እየመጣ ፊደል ያልቆጠረ ሰውዬ ኤቲኤም እያለ ሚራክል ኤቲኤም እያለ የሚጫወትብህ ሰው እንዴ? እኔ ስማኝ፣ አትሊስት እኔ ዩኒቨርሲቲ ተምሬያለሁ የኔ ጌታ አዳምጠኔ። ፊደል ያልቆጠረ ሰው ለምን ይቀልድብሃል? ለምሳሌ የጆጭሮን አንድ የሚያስቅ ሚስጥር ልንገራችሁ። የሚያስቅ ያው ሾልኮ ነው። እኔ እንደዚህ አይነት ነገሮች በጣም ሰማለሁ፣ ይነገረኛል። ጥቅስ ሲጠቀስበት ፊት ለፊቱ ላይ ማለት ነው ይሄ ጥቅስ የት ነው ያለው የሚል ሰውዬ ነው። ይሄው በጌታ ፊት ነው ነግራችሁ። ይሄ ጥቅስ ምን ላይ ነው ያለው እያለ
በቃ ግራ የሚገባው ሰውዬ ነው ታውቃላችሁ። ፊደል እንኳን ያልቆጠረ መጽሐፍ ቅዱስ እንኳን ሰው የሚያነብለት እሱ ተኝቶ ሰው የሚያነብለት ሰውዬ ስብከት ተጽፎ የሚሰጠው ሰውዬ መጥቶ እናንተን አይምሯችሁን ዶሚኔት ማኒፑሌት ያደርጋችኋል። ለራሳችሁ ዘኑ እንጂ ለተሰቀለላችሁ ለክርስቶስ ኢየሱስ ሪስፔክት ባይኖራችሁ እንኳን የእውነት ለኪሳችሁ ዘኑ። ምን ይላል ሁለተኛ ጢሞቴዎስ ላይ 3 ምዕራፍ ላይ ነገር ግን የሚያስጨንቅ ዘመን እንደሚመጣ ይህንን ይወቁ። ሰዎች የራሳቸው የሚወዱ ይሆናሉ፣ ገንዘብም የሚወዱ ይሆናሉ፣ ልጆች ለወላጆቻቸው የማይታዘዙ ይሆናሉ፣ እርቅን የማይፈልጉ ከዳተኞች ይሆናሉ፣ ከእግዚአብሔር ይልቅ የዓለምን ተድላ የሚመርጡ ይሆናሉ። ከነሱ ራቁ ይልና ሾልክልኮ ከሚገቡ ከውሻዎቹ ተጠበቁ ይላል። ጭንቀት በጣም የሚያስጨንቅ ዘመን ይመጣል የተባለው ዘመኑ ይሄ ነው። ዶንት ፎርጌት ምን ልበለው? ተባረኩ። እንደገና ሚልኪያስ 4 ይህ መልእክት ከላይ የመጣው ቦታ ነው እንደማንበው እንደ ምድጃ እሳት የሚነደድበት ጊዜ ይመጣል። ኃጢአትና ክህደትን የሚሰራ ሁሉ ጫፉና ቅርንጫፉ ሳይቀር ይቃጠላል። 1 ቁጥር ላይ 4 ምዕራፍ 1 ቁጥር ላይ እንደ ምድጃ እሳት የሚነደድበት ጊዜ ይመጣል። ኃጢአትና ክህደትን የሚሰራ ሁሉ ጫፉ ቅርንጫፉ ሳይቀር ይቃጠላል የተባለው የተነገረው ሀገር ወሄጃለሁ ሁሉ ቦታ አሁን ዘመኑ መጨረሻ ስለሆነ ነገር ሁሉ የሚበላሽ አይመስላችሁ። በጸሎት ይትጉ። የሚጸልይ ነው እንደው የጸሎት ሰው አርገኝ አልጋሻ በፊት እምባዬ እንዲታበስ ስትመጣ በክብር የጸሎት ሰው አርገኝ አልጋሻ በፊት እምባችን እንዲታበስ ስትመጣ እንዴት ደስ እንደሚሉ እኔ ደግሞ በቃ ጥሎብኝ ማለት ነው። እንዴት እንደምወዳቸው በጣም ነው የምወዳቸው። ከዚህ ቀደምም ወንጌል ስርጭት በሚሰሩ ጊዜ በቃ በሶሻል ሚዲያ ላይ አያቸዋለሁ እና እንዴት እንደምወዳቸው እንዴት እንደማከብራቸው እግዚአብሔር ዘመናቸውን ይባርክ። በጣም የተባረኩ እናት ናቸውና አሉ ደግሞ እንደዚህ ሚዲያ ላይ ያልወጡ የሚገርም እግዚአብሔር ጸጋ ያለባቸው ቅባት ትላላቸው። ቅባት እናቶች በጓዳቸው እንዴት እየተጠቀጠቁ እንዳለ እንዴት ኢየሱስ ክርስቶስን በናፍቆት ኢየሱስን እሱን በመስበክ እየተጠባበቁት እንዳለ እናንተ እዚህ ገና ብልጽግና ሀብት ምናምን ያልሰራውበት እጅ ላይ ሲገባየው አሁን አንድ ቪዲዮ ላሳያችሁ። ቆይ ኢላ ፖሊሱን ከራባዱሜ ወንድሜ እዛ ጋር ያለው ወንድሜ እስቲ ቁም እያለው ነው እንግዲህ እዬ ሰደለክ ወልካስ አይናም በደድሜ ድምፅህን ከፍ አድርግና ጠፋው በል እያለው ነው። ጀነማ ደበለ ደገመው ይኸው ደበደ ጀነሜ ደበደ ልክ እንግዲህ በል ሲለው ቁምና ዝም ብሎ ነው ያስባለው። አስነሳውና ጠፋው በል ሲለው ጠፋው አለ። ድገማ አለው ጠፋው አለ። ድገማ አለው። አሁንም ደገመ። ከዛ በኋላ መልሶ እንዲህ ያለው አልበዳ አድበጋን ጌታ ኢየሱስ ክርስቶስ ለምንድን ነው የምትጠፋው ብሎ ደግሞ መልሶ ጠየቀው ነብዩ። ከዛ ምን ይላል? እኔ እንጃ አለ ማለት ነው። ለምን እንኳን በል ሲባል ለምን እንዳለ አያውቅም፣ ግን ደግሞ እያለ ነው። ብድግ ብሎ በል ሲለው ብቻ አለ። ለምን እንዳለ ግን አያውቅም። መልሶ ለምን አልክ ብሎ ሲጠይቀው እኔ እንጃ አለ። እኔ ቤካ አለ ማለት ነው። እንደዚህ ለምን እንኳን ነገሮችን እንደምትባሉ ምንም ነገር ሳታውቁ በሉ ስለተባላችሁ ማለት እንዲያድርጉ ስለተባላችሁ ማድረግ ስጡ ስትባሉ መስጠት ኧረ እኮ ሼም ነው። እግዚአብሔርን በጌታ አመንን ከሚል ሰው ማይጠበቅ ነው፣ ነውር ነው። ምን ሆናችሁ ነው? ኢየሱስ ክርስቶስ እንዴ ሲሪየስ ሆኖ እንጂ መዳናችሁ ላይ እንዴ ክርስቶስ እኮ ነው ነፃ ያወጣችሁ፣ እነሱ አይደሉም። ምንድነው ሲሪየስ ሆኖ? እነሱ ሊቀሩ ይችላሉ፣ ሰማይ ቤት ነው የሚቀጥለው። ወገንታት ምን ሆናችሁ ነው እንዴ? መዳናችሁ አይቅለልባችሁ። ሲሪየስ ጌታ እንዴ የማንም መቀለጃ ማንኑንም የማንም መጫወቻ ማንኑንም። ሰይጣን ውሸቱን ነው፣ ጌታ ከኔ ጋር ነው። ሰይጣን ውሸቱን ነው፣ ጌታ ከኔ ጋር ነው። ቢከብደኝም መራመድ መሄድ ወደፊት ቢያቅተኝ ውጊያ ሆኖ ቀንና ሌሊት የከበደኝን ሁሉ አልፌ ሄዳለሁ። 7 ብወድቅ እንኳን 7 እነሳለሁ። ተስፋ አለኝ ጉዳይ አላለቀም ገና፣ የያዘኝ እግዚአብሔር ደግ ነውና። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። ለእኔ ከበደኝን አምላክ ይችላል። ዓለሙን በእጁ ነው ያስተዳድረው። ለችግሬን አስታውሰዋለሁ። ለሕይወት ያልሰጋም ይህንን አውቃለሁ።
ተስፋ ላደረጉት እግዚአብሔር መልካም ነው። ድምጻቸው ደስ አይልም? ኧረ ሃርመኒ በጣም ነው ወዱ። ለዛ ነው ተጋበዙልኝ ብዬ ነውና እግዚአብሔር መልካም ነው። የእግዚአብሔርን መልካምነት እስቲ መሃል ላይ ቁጭ ላደርግላችሁ ብዬ ነው። ጌታን ተቀበል ብሎ እኮ መንገድ ማለፊያ ይከለክላሉ። መናገር ነው ዞር በል ማለት አያስፈልግም። ና ጌታ ማን ነው? ና ሲቆምልኝ ማለት ነው። እኔ ያን ነው ማየት የምፈልገው። ና ቆምልኝ ጌታ ማን ነው? የእግዚአብሔር አብ የባሕርይ ልጁ ዓለምን ሊያድን ከድንግል ማርያም በሥጋ የተገለጠው መድኃኒታችን፣ ጌታችን፣ ቤዛችን፣ ትንሣኤያችን፣ ሕይወታችን የድንግል ልጅ ክርስቶስ እኔ አምነዋለሁ አንተ ነህ ያላመንከው ማለት መቻል አለብን። ዛሬ ደግሞ ኢየሱስን ቤዛ አላችሁት። በፊት ቤዛ ማርያም ነበረች። አሁን ሁለት ቤዛ ሆነባችሁ እኮ ተቸገርን እኮ። ቤዛችን ስትል ማርያም ስላለው እኔም መልሼ እጠይቃለሁ። ፋራ ነኝ እንዴ? እስቲ በቃል መመስከር እፈልጋለሁ የምትሉ በቃል መመስከር፣ አፋችን ይከፈት፣ አንደበታችን ይናገር፣ ስለ ክርስቶስ ይመስክር። መስክሩ ስለ እርሱ። በቁስሉ ተፈውሰናል በሉ፣ በሕማሙ ድነናል በሉ፣ በሞቱ ሕይወት አግኝተናል በሉ፣ ትንሣኤው ትንሣኤያችን ነው በሉ። ወደዚህ በመምጣቱ እኛን ወደ አባቱ ፍቅር ወደ አባቱ መንግሥት ስቦናል በሉ። የጥል ግድግዳን አፍርሶ የሕይወት ደጅን ገልጦልናል በሉ። በሉ እኮ ነው እኛ እያልን ያለ ነው። እኛ በሉ ነው። በሉ ለምን ዝም ትላላችሁ? ገብቶናል የምትሉ ከሆነ በሉ ነው። ግን እዚህ አይደለም። እንግዲህ እዚህ ገብቶናል ብላችሁ አይደል የተሰበሰባችሁት? ያልገባን እኛ ብዙዎች አለን። ኑና እስቲ በሉ። ግድ የላችሁ ኑና በሉ። አሁን እኮ ትልቁ እኛና እናንተን ሊያግባባን ያልቻለው እኮ በሉ አትበሉ ላይ ነው። ገብቶናል ምን ያደርጋል? በልብ ብታምን በአፍን ብትመሰክር ይላል አይደለ? ኑ መስክሩ። ኑ ነፃ ያልወጣ ብዙ አለ። ሂዱ ወደ ምድረ በዳ እስቲ። ምን ያደርጋል? ቆብና ቆባችሁን ሰክታችሁ ጣሪያችሁን አሳምራችሁ ቤታችሁን በስዕል አሸብርቃችሁ ቁጭ ብትሉበት ምን ይጠቀማል? የትኛው ትውልድ ይድንበታል? እኛም እኮ የፈለግነው ኢየሱስን ብቻ ስበኩት ነው። ኢየሱስ ሲሰበክ አይጎራበጣችሁ፣ አይደብራችሁ ነው። ተቀበላችሁ አልተቀበላችሁ እኮ አይደለም። ኢየሱስ ሲሰበክ ግን እንዳይደብራችሁ መዳኛ መንገድ እሱ ብቻ ስለሆነ ነው ያላችሁ እና ደስተኞች ነን ስትሰብኩት። በነገራችን ላይ ቤተክርስቲያን ከማይገቡ እህሎች መካከል አንዱ ዱባ ነው። ለምን መሰል ታውቃላችሁ? ዱባ አታውቁም? አቤት ናፍታ ነገሥት ላይ 318 ሊቃውንት ዱባ ቤተ እግዚአብሔር እንዳይገባ ይላል። አረ የሰውዬ እንዴ! አረ ዘበነ ግን ለብዙ ሰው ነው ኮርስ የሰጠው ከምር። አረ ዘበነ ወይኔ እውነት እሱን ሰውዬ ወይኔ አክርካሪውን ብለን ባለማስቆማችን በጣም አዝናለሁ። እንዴ ስንት ሰው ከተበብን እኮ ጭራሽ ዱባ። ጌታ ሆይ ምንድነው ከውስጥ ብዙ ዝርክርክ ነገር አለው የሚወጣ ዱባ አይገባም ማለት ምን ማለት ነው? ዝርክርክ ክርስቲያን ወደ ቤተ እግዚአብሔር ለእግዚአብሔር ንጹህ መስዋዕት አይደለም ማለት ነው። በጣም ያሳዝናል እኮ ቤተክርስቲያን ለእንደነሱ አይነቱ ንጹዎች ብቻ ለእንደነሱ አይነቱ ጥንቅቅ ላሉት በህዝብ ገንዘብና በተሰበሰበ የመባ ገንዘብ ህይወታቸውን ለሚመሩት ብቻ ትመስላችኋለች። አይገርምም? ግን የኔ ጌታ አይገርምም? ለእንደኔ አይነቱ ዝርክርክ፣ ለእንደኔ አይነቱ ኃጢአተኛ፣ ለእንደኔ አይነቱ ከምልልሱ እንኳን አልመለስ ላለል ለእንደኔ አይነቱ ቦዘኔ ደረሰ እኮ የኔ አባት ስሙ ይባረክ። ቤቱን ለእንደኔ አይነቱ ደካማ ክፍት አደረገ። ምን ብዬ ልግለጸው? እስቲ ምን ብዬ ልግለጸው? የሆነት እንደው አመሰግነዋለሁ ይህን ሰውዬ በተረቱ መሃል አምላኬን ሪያላይዝ እንዳደርገው አደረገኝ። አንዳንዴ እንደውም አንዳንድ የሚወሩ መጥፎ ነገሮች ማለት ነው ወይ ተመስገን ጌታ ሆይ ከዚህ ነው እንዲያወጣኝ እንድትሉ እንድታመሰግኑ ጌታችሁን እንደውም እንድታመሰግኑት እድሉን ይከፍቱላችኋል። ግን ደግሞ ያው የሚከተላቸው በጣም ብዙ ትውልድ ስላለ ደግሞ ገደል እየከተቱ እንዳለ ስታስቡ ደግሞ ትንሽ ቅር ይላችኋል። ኤኒዌይስ የዱባ መንፈስ የተወጋ ይሁን ዱቡልቡል መንፈስ ይወጋ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አድርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። 10,000 ሰብስክራይብ ግን ማስገባት በጣም ከብዶናል። ይሁን እንገባለን፣ ቀስ በቀስ እንገባለን። ይመቻችሁ።